ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያ ጤና ባለሙያዎች የተመታው የሥራ ማቆም አድማ ለሶስተኛ ቀን ተጠናክሮ በመካሄድ ላይ ይገኛል። የአብይ አህመድ አገዛዝ በከፍተኛ ሁኔታ ሽብር ውስጥ ገብቷል። በተለያዩ ሆስፒታሎች ያወጣው የሥራ ቅጥር ማስታወቂያ እስካሁን በቂ ምላሽ አላገኘም። በበርካታ አካባቢዎች የወጡት ማስታወቂያዎች ምላሽ ባለማግኘታቸው አገዛዙ የጤና ባለሙያዎችን በአስገዳጅ ሁኔታ ስራ እንዲጀምሩ ለማድረግ ከፍተኛ ማስፈራራት እየፈጸመ ይገኛል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በብሔራዊ ቴሌቪዥን ቀርበው የስራ ፍቃዳቸውን እስከ መነጠቅ የሚደርስ እርምጃ መንግስት እያሰበበት መሆኑን አስታውቋል። በአጠቃላይ በኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ተጠናክሮ በመካሄድ ላይ ይገኛል። ዘውትር ተሳታፊያችን ጋር ደውያለሁ። እስቲ ዛሬ ምን አዳዲስ ነገሮች አሉ? አመሰግናለሁ መሳይ። ዛሬ እንደ ለሶስተኛ ቀን ከትናንትናው በጣም ጠነከረ ሁኔታ ሆስፒታሎች እንደውም ትንሽ ወደ ኋላ ብለው የነበሩ አንዳንድ ሆስፒታሎች ሙሉ በሙሉ አድማውን እንደተቀላቀሉ መግለጫ በመስጠት ላይ ናቸው። እኔም ተዘዋውሬ ለማየት እንደሞከርኩት ሆስፒታሎቹ በህመምተኞች ውስጥ ግሉኮስ ተቀጥሎላቸው የነበሩ የታካሚዎች የተመላላሽ ታካሚዎች ሳይሆን አልጋ ይዘው የሚታከሙ ታካሚዎች በመንግስት ክፋትና ተንኮል ለሐኪሞች መልስ መስጠት ባለመቻሉ ምክንያት ግሉኮሳቸውን ጨርሰው እጅግ በጣም በሚያሳዝንና ልብ በሚነካ ሁኔታ አልጋቸው ላይ ተኝተው የሐኪም ያለህ የሚል አይናቸው እየተቀዘበዘ ማየት እጅግ በጣም የሚያስከፋ ነገር ነው። ነገር ግን ጥቁር አንበሳ በየካቲት 12 እና በዘውዲቱ ሆስፒታል አንዳንድ ጋውን የለበሱ ነገር ግን ሕክምና ማዕከሉን በደንብ ጠንቅቀው የማያውቁ ታካሚዎችን ፋርማሲው የት ነው ላብራቶሪው የት ነው እያሉ የሚጠይቁ ነርሶች እንቅስቃሴ ሲያደርጉ ተመልክቻለሁ። ይሄ ማለት ትናንትና በዘገብነው መሰረት ከሌላ ቦታ ወስዶ ወደዛ ማዕከል ሕክምና እንዲሰጡ የሰበሰባቸውን ሐኪሞች ወይም ነርሶች በሆስፒታሎቹ እንቅስቃሴ ያደረጉ በተወሰነ 4-3 ጋውን የለበሱ ነርሶች እንቅስቃሴ ሲያደርጉ አይቻለሁ። ነገር ግን የዘውዲቱ ሆስፒታል ዛሬ መግለጫ ሰጥቷል። መሳይ የደብረታቦር ሆስፒታል አሁንም ያወጣው ማስታወቂያ ተከትሎ መንግስት መልስ ባለመስጠቱ ምክንያት የሜዲካል ዳይሬክተሩን ጨምሮ 4 የሕክምና ዶክተሮችን አስሮ ወዳልታወቀ ስፍራ ወስዷቸዋል። እንዲሁም የአዲስ ዓለም ሆስፒታል አባይ ማዶ የሚገኘው የአዲስ ዓለም ሆስፒታል ሶስተኛው ሆስፒታል ማለት ነው። የፈለገ ህይወት ሆስፒታል፣ ጥበበጊዮን ሆስፒታል ጨምሮ ሶስተኛው ሆስፒታል አዲስ ዓለም ሆስፒታል እንዲሁም ሙሉ በሙሉ አድማውን መቀላቀሉን ዛሬ አያይዞ መግለጫ ሰጥቷል። በአጠቃላይ መንግስት በልሁ እንደቀጠለበት ነው። እነሱ ደግሞ መንግስት የኛን ችግር እስካልፈታ ድረስ ወደ ሆስፒታሎች አንገባም፣ እንዲያውም ስራ ዘርፍ ለውጥ እናደርጋለን። ከየትኛውም የኢትዮጵያ ዜጋ እኛ የበለጥን አይደለንም። ማንኛውም ኢትዮጵያዊ ዜጋ የቀን ስራም ሰርቶ የሚኖር ስለሆነ በቀን ስራም ሰርተን ቢሆን እንቀጥላለን እንጂ ክብራችን ተዋርዶ እንደዚህ ማስፈራራት እየተፈጸመብን፣ እስራት እየተፈጸመብን፣ በአንዳንዶቻችን ላይም ድብደባ እየተፈጸመብንና በአጠቃላይ መንግስት በሕክምና ባለሙያዎች ላይ አሻጥር እየፈጸመ ባለበት ሰዓት እንዲሁ ተንበርካኪ የሆነን ሕክምና ለመስጠት ህሊናችን የማይፈቅድ መሆኑን የሚል የተለያየ መግለጫ እየሰጡ ነው። መንግስትም በዚህ ጉዳይ ላይ በጣም ተደናግጧል። መደናገጡንም የሚያሳየው አንደኛው ምክንያት ዶክተር ደረጀ ዱጉማ የሰጠው መግለጫ እንግዲህ በተባበሩት መንግስታት ድርጅት የዓለም የጤና ተቋም አድማ ማድረግ አይፈቅድም ብሎ እና አድማ ማድረጋቸው ወንጀል ስለሆነ አጠቃላይ በዚህ ሙያ ላይ ለወደፊቱ እንዳይሰሩ አድርገን ላይሰንሳቸው ወይም የሥራ ፈቃዳቸውን እንቀማቸዋለን ብሎ በድፍረት እስከ መናገር ደረጃ ደርሷል። እንግዲህ ላይሰንስ ለመቀማት ወይም የሥራ ፈቃድን ለመቀማት የተባበሩት መንግስታት ድርጅትን የጤና ተቋምን ኮት አድርጎ ወይም ጠቅሶ እንደገለጸው ሁሉ የተባበሩት መንግስታት የዓለም የጤና ድርጅት የአንድ ሐኪም ምን ያክል ደሞዝ ይከፈለዋል ወይም ዝቅተኛ የደሞዝ ክፍያ ምን ያክል እንደሆነ ስታንዳርድ አለው። በዛ ስታንዳርድን ጭምር አብሮ መክፈል እንዳለበት ሳይጠቅስ የራሱን ጥቅም ብቻ የዓለም የጤና ድርጅትን ያልተጻፈ ሕግ በማንበብ ለማስፈራራት ሙከራ አድርጓል። ግን አንዳንድ ዶክተሮች በጣም የሚገርም ለዚህ ዶክተር ደረጀ ዱጉማ ላወጣው ማስፈራሪያ ወዲያውኑ ነው መልስ የሰጡት። እኛ መጀመሪያ የቀን ስራ ሰርተን ለመኖር ዝግጅት እያደረግን በንግድ ዓለም ውስጥ ገብተን ለመስራት ዝግጅት እያደረግን ላይሰንሱን ቀማን አልቀማን ምን ያደርግልናል? ትተነው ነው የወጣነው ላይሰንሱን እኛ ወይስ መንግስት እንደሚጎዳ በኋላ የሚታይ ነገር ነው። በእርግጥ ለመንግስት ምንም ጉዳት ላይመጣበት ይችላል። አጠቃላይ የኢትዮጵያ ህዝብ ግን በተለይ በጥቁር አንበሳና በዘውዲቱ ሆስፒታል ገብቼ ታካሚ ለመጠየቅ በሚል ገብቼ ስመለከት የሚያሳዝን ነገር ነው የተመለከትኩት። መሳይ ታማሚዎቹ የእርዳታ ያለህ የሚያግዘን ሰው የሚል አይናቸውን ከወዲህ ወዲያ እያደረጉ ማየት ልብን በጣም የሚሰብር ነገር ነው። ጸጥ ረጭ ብለዋል ሕክምና ማዕከላት። ይህን ነው የተመለከትኩት መሳይ።
እንግዲህ ሌሎች የዕለቱ ክስተቶችን በተመለከተ ከተለያዩ ቦታዎች መረጃዎች እየወጡ ይገኛሉ። የአዳማ የጤና ሳይንስ ኮሌጅ ተማሪዎችን አስገድዶ ትምህርት ለማስጀመር እንደዚሁም በመከፋፈል ለተወሰኑ ጥቅማ ጥቅሞች ይሰጣል በሚል በመከፋፈል አንዳንዶች ወደ ትምህርታቸው እንዲመለሱ ወደ አድማ መምታታቸውን እንዲያቆሙ የሚደረገው ጥረት ብዙም እንዳልተሳካ ነው ለአገዛዙ የሚነገረው። በሌላ በኩል የራስ ደስታ ሆስፒታልም እንደዚሁ በስራ ገበታቸው ያልተገኙ የሕክምና ባለሙያዎች ከዛሬ ጀምሮ ከስራቸው መሰናበታቸውን የሚገልጽ ደብዳቤ እየሰጠ ይገኛል። የመተማ ጠቅላላ ሆስፒታል የታሰሩ ሰዎች 10 መድረሳቸውን ነው አሁን ያገኘነው መረጃ የሚያመለክተው። እንግዲህ በየአቅጣጫው የሚወሰደው እርምጃም ተጠናክሮ ቀጥሏል። እንደዚሁም በአድማ በመቱት የጤና ባለሙያዎች እየተደረገ ያለው እንቅስቃሴም ያለምንም ፍርሃት፣ ያለምንም መሰበር፣ ያለምንም ወደኋላ መሸሽ በቀጥታ ጉዳዩን ይዘው ሌሎችንም እያስተባበሩ መልእክታቸውን፣ ድምጻቸውን ሌሎችም እንዲጋሩት እያደረጉ ይገኛሉ። ሌላ በኩል ቀደም ሲል አንተ የጠቀስከው ነው ዶክተር ደረጀ ዱጉማ ከዚህ በፊት የጤና ሚኒስትሯ ዶክተር መቅደስ ዳባ በተከታታይ ቀርበው ምንም እንዳልተፈጸመ ሆስፒታሎች መደበኛ አገልግሎታቸውን እየሰጡ እንዳለ ምንም የተስተጓጎለ ነገር እንደሌለ ከገለጹ በኋላ አሁን ዶክተር ደረጀ መተው እንዲህ አይነት ማስፈራራት ማድረጋቸው ታዲያ ምንም ካልተስተጓጎለ ነገሮች እንደነበሩ እየቀጠሉ ከሆነ ለምንድነው ማስፈራራቱ ያስፈልገው የሚል ጥያቄ እንዲነሳ የሚያደርግ ነው። ፍቃድ እንነጥቃለን ነው፣ በወንጀል የሚያስጠይቅ ነው የሚል ነው። በወንጀል የሚያስጠይቅ አይደለም። በዚህ አሁን ኢትዮጵያውያን የጤና ባለሙያዎች ይህንን የሥራ ማቆም አድማ በሚያደርጉበት ጊዜ በአውሮፓ፣ በኔዘርላንድ፣ በፈረንሳይ እንደዚሁም በጎረቤት ሀገር ኬንያ የጤና ባለሙያዎች ዶክተሮች የሥራ ማቆም አድማ አድርገዋል። የአንዳንዶቹ እንደውም የቅንጦት ጥያቄ ነው ያቀረቡት። እንብላ የራበን ጥያቄ አይደለም። አሁን የኬንያ የጤና ባለሙያዎች መኪና በነፃ ይግባልን፣ ያለ ቀረጥ ይግባልን ነው ጥያቄያቸው። ይህንን እንኳን አልጠየቁም። ራበን ነው ያሉትና ይቻላል በዓለም አቀፍ ደረጃ ወንጀል ነው ብለው ሊያስፈራሩ የሄዱበት ርቀት የትም አይወስዳቸውም። መብታቸው ነው። መብታቸውን የጠየቁት በብሪትና በቲቤት እንዲህ አይነቱን ጉዳይ መንግስት አጠንክሮ የሚሄድ ከሆነ የሚጎዳውን በቅርቡ የምናየው ይሆናል ማለት ነው። መሳይ ይሄ ስርዓት እውነት በዳመና ላይ የሚንሳፈፍ መንግስት ስለሆነ ምናልባትም ዛሬ የሚሰጠውን መግለጫ ትናንትና ከሰጠው መግለጫ ጋር የማያገናዝብ ተመልሶ ወደኋላ የራሱን ቃልና አረፍተ ነገር ወይም መግለጫዎችን መመልከት የማይችል ነው። እንግዲህ በጤና ሚኒስትሯና በጤና ጥበቃ ሚኒስትር ዴኤታው መካከል ያለውን ጋፕ መቼም ላንተ አልነግርህም። ጤና ሚኒስትሯ ምንም አይነት ክፍተት አልተፈጠረም። በሕክምና ማዕከላት በስነ ስርዓት ሕክምና እየተሰጠ ነው። አንዳንድ የፖለቲካ ፓርቲ የጠለፏቸው ሐኪሞች ወይም የጤና ባለሙያዎች ይህን እንቅስቃሴ ለመደገፍ ጥረት አድርገዋል፣ ግን አልተሳካላቸውም። አንዳንዶቹንም ጉዳዩን አስተምረን መልሰናቸዋል የሚል መግለጫ ሰጥተዋል። መግለጫ ከሰጡ በአንድ ሆስፒታል ላይ በአንድ ከተማ አስተዳደር ላይ እስከ 96 የህክምና ባለሙያዎችን ማስታወቂያ ማውጣት ምን ማለት ነው? ማስፈራራት፣ ደብዳቤ መጻፍ፣ ከዚህ በኋላ ተሰናብታቸዋል፣ ተባራቸዋል፣ ከእንግዲህ በኋላ ላይሰንሳቸውን እንቀማለን የሚል ከጤና ሚኒስትሯ ጋር በጣም የሚጋጭ መግለጫ ጤና ሚኒስትር ዴኤታው እየሰጠ ነው። ዶክተር ደረጀ ዱጉማ የሚጋጭ አስተሳሰብ ነው እየሰጡ ያሉት። ለነሱ ሲባል፣ ለነሱ ጥቅምና ክብር ሲባል ወይም ለአስተዳደሩ ለብልጽግና ጥቅምና ክብር ሲባል ህግ ይጣሳል። የዓለም መንግስታትን ጤና ድርጅት መመሪያዎችና ደንቦችን ይጠቅሳሉ። ያንን መመሪያ ደግሞ ወረቀት አገላርጠን ጎግላቸው ላይ ገብተን በዌብሳይታቸው ላይ ገብተን ስንመለከት እንዲህ አይነት መመሪያ የለም። እውነት ለመናገር ኢትዮጵያዊ ዜጋ እንደው ደረጃ ይሰጠው ይባል መሳይ የህክምና ባለሙያዎች ቁጥር 1 ዜጋ ናቸው። ከሁላችንም በላይ መጋፈጥ ከሌለባቸው ጋር ተጋፍተው አሸናፊ ሆነዋል። ምናልባት አሁን ዛሬ በአንዳንድ ደቡብ ክልል ትምህርት ቤቶች ላይ የሰማነው መረጃ ምንድነው? መምህራን ገና ያነሱትን ጥያቄ ከመንግስት ጋር ውይይት አድርገው ከመጨረሳቸው በፊት ወላጆች ከልጆቻቸው ጋር ተማክረው ትምህርት ቤቶቻቸውን የዘጉ ትምህርት ቤቶች አሉ። ልጆቻችን ችግር ሊፈጠርባቸው ስለሚችል፣ አድማ ሊነሳ ስለሚችል በማለት ትምህርት ቤቶች ከትምህርት ቤት ማማር ማስተማር ባዶ ሆኖ ተማሪዎቹ ዛሬ ትምህርት ቤት ሳይሄዱ ነው ያሉት በደቡብ ክልል ያሉ በርካታ ትምህርት ቤቶች። ስለዚህ አድማው ወደ ሌሎች ዘንድ እየተዛመተ እንደሆነ መንግስት አውቆ ለዚህ መልስ መስጠት የማይችል ከሆነ አሁን በሄደበት መንገድ ዜጎችን በማስፈራራት እጅግ በጣም እንቁና ውድ የሆኑ ሕክምና ባለሙያዎቻችን ከኪሳቸው አውጥተው የቸገረውን ታማሚ የሚያሳክሙ አንዳንዴ ደም ሲጠፋ የራሳቸውን ደም እየሰጡ ለበሽተኛ ደም የሚለግሱ ሐኪሞች በእውነት ይህ አይደል ነበር መልስ ሊገባቸው የሚገባ። ያውም በጣት የሚቆጠሩ ስፔሻሊስቶችና ሳብ ስፔሻሊስቶች ባሉበት አገር ላይ ውድ የሆኑ
እንቁ የሆኑ ዜጎቻችን እንክብካቤ ተደርጎላቸው ምናልባት ለነዚህ ሰዎች እኮ ጥቅማቸውን ቢጨመር መንግስት ስለፈራ ነው እንጂ ሌሎች እኮ ምናልባትም ወደ አድማና አመጽ ላይሄዱ ይችላሉ። ምክንያቱም እነዚህ ዜጎች በጣም በጣት የሚቆጠሩ ናቸው። የሚሰሩትም ስራ ከሚያገኙት ጥቅማጥቅም ጋር ሲነጻጸር እጅግ በጣም ዝቅተኛ ነው ጥቅማቸው። ስለዚህ እንደው እነሱ የተረፈ ነገር አለም የጠየቁት፣ ትርፍ ነገር አለም የጠየቁት፣ የንብላ በልተን ንጹህ ለብሰን ሕክምና እንስጥ እንጂ ፎቅ ይሰራልን፣ መኪና ይገዛልን፣ ወርቅ ሽልማት ይሰጠን፣ ቤት ተሰርቶ ይሰጠን ብሎ የሚል ጥያቄ እኮ አይደለም ያቀረቡት። እንደ ነገሩ በቃ ለጊዜው መንግስት ሀብታም እስከሚሆን ድረስ ሀገሪቱ ሰላሙና እስከምትበለጽግ ድረስ በልተን እንስራ፣ የኢትዮጵያን ህዝብ እናገልግል፣ ደም ከመስጠት ገንዘብ ከኪሳቸው አዋጣው ድሃን ከማሳከም በላይ ምን ያድርጉ እነዚህ ሰዎች? ለራሳቸው ይሁን መሳይ። በጣም የሚገርመው ነገር ከዚህ በፊት የህክምና ባለሙያዎች ኩላሊት ታሞ የኩላሊት በሽተኞች ሆነው ነገር ግን ገንዘብ ሲለመንላቸው እኮ በሚዲያ ተመልክተናል። እንግዲህ የስራ ዋስትና የሌላቸው በነፃ ህክምና እንኳን መንግስት ያልፈቀደላቸው ዜጎች ለ6 እና ለ7 ዓመታት ተከታታይ ጊዜ መንግስትን በሰከነ መልኩ እባክህን አስተካክል፣ ይህ ነገር ለአንተ አይከብድህም። ምናልባትም እኮ አንድ የተሰራው የመዝናኛ ማዕከል ወይም ጎርጎራ ላይ የተሰራው ወይ ወንጭ ላይ የተሰራው ወይም ሌላ ቦታ ላይ የተሰራው ሎጅና ፔንሲዮን እኮ አጠቃላይ በኢትዮጵያ ያሉ ዶክተሮችን እኮ ጥያቄያቸውን ሊመልስ የሚችል ገንዘብ ነው። አጠቃላይ ለመከላከያ ጥይትና አልባሳት ሌሎችንም ሎጂስቲክስ የሚገዛበትን ቢተው እኮ ዶክተሮችን አይደለም የኢትዮጵያ የመንግስት ሰራተኞችን አጠቃላይ ችግር ሊፈታ የሚችል ነው። መንግስት ግን ይህንን ሊፈታ ፈቃደኛ አይደለም። ነገር ግን ነገሮች እየተካረሩ ነው የሚመጡት። አሁን መንግስት የሚሰጠውን መግለጫ በደንብ አድርገን ስንከታተለው አንደኛ እርስ በርሱ የሚጋጭ ነገር ነው፣ ውሸት የተቀላቀለበትና በጣም እንደሰጋና እንደፈራ የሚያሳይ ነገር ስለሆነ ዶክተሮችን የህክምና ማዕከላት ዳይሬክተሮችን ከግቢ እና ከቤታቸው እያሳደደ እየያዘ ወደ ወታደራዊ ማሰልጠኛ ተቋማት፣ ወደ ፖሊስ ጣቢያዎች፣ ወደ ያልታወቀ የደህንነት ቦታዎች እየወሰደ እያናዘዛቸው ነው። በአንዳንዶችም ላይ ደግሞ ለማስፈራራትና ለማስደንገጥ በሽብር አዋጅ ከሶ ከሽብርተኛ ድርጅቶች ጋር ህብረት ፈጥራቸዋል በማለት ሌሎችን ለማስፈራራት ጥረት ቢያደርግም አልተሳካለትም። አሁንም ዛሬ በጣም በጠነከረ ሁኔታ ህክምና ማዕከላቶቹ ጭር ብለው ባዶ ሆነው ነው የሚታዩት። መሳይ መረጃዎችንም በየማሉ የመጡ ይገኛሉ። እንግዲህ ዲጂታል ሐኪም የተባለው በዚህ በጤና ባለሙያዎቹ ዙሪያ መረጃዎችን እየተከታተለ በማህበራዊ ሚዲያ ላይ የሚያሰራጭ ገጽ አለ። እሱን ሰው መከታተል ከቻለ ያንዳንዷን መረጃ በቶሎ የሚሰጥ ድረገጽ ወይም ደግሞ የፌስቡክ ገጽ ነው። ዲጂታል ሐኪም የተሰኘ ነው። ብዙ ነገሮች የሚቀርቡበት ነው። እውነት ለመናገር መረጃዎችን በዚህ ደረጃ ግር በግር እየተከታተሉ ማቅረብ ነገሮች እየጠሩ እንዲመጡ ከማድረግም ባሻገር ለመናበብም በከፍተኛ ደረጃ የሚረዳ ነው። አሁን በደብረ ማርቆስ ሆስፒታል ያለውን ሁኔታ በተመለከተ ዝርዝር መረጃ ይዞ ወጥቷል። እንደዚሁም በአዲስ አበባ ራስ ደስታ ሆስፒታል ያለውን ሁኔታ እየተከታተለ ነው። ከመዝገብ ቤት መታችሁ የስንብት ደብዳቤ ውሰዱ ተብሎ ለአድማ ላደረጉ የሕክምና ባለሙያዎች ጥሪ እያደረገ ይገኛል። ቀደም ሲል እንደገለጽ ነው በተለያዩ ሆስፒታሎች የሚገኙ ከመንግስት ጋር የሚሰሩ በተለይም ደግሞ በሜዲካል ዳይሬክተርነት ያሉ ይህንን የስራ ማቆም አድማ ለማክሸፍ ከመንግስት ጋር ተባብረው እየሰሩ ያሉ የሜዲካል ዳይሬክተሮች አሉ። እነዚህ አካላት ነገ ከነጎዲያ ምናልባት በታሪክ የሚያስወቅሳቸው የሚያሳፍራቸው ስራ እየሰሩ ነው ያሉት። በዚህ ጊዜ ከማን ጋር መሰለፍ መቆም እንዳለባቸው ህሊናቸው ውሳኔ ቢሰጥ ጥሩ ነው። ነገር ግን ለመንግስት ማስፈራሪያ አድሮ ወይም ደግሞ ጥቅሙን አታሏቸው ሊሆን ይችላል። አሁን እያደረጉ ያሉት ነገር ህገወጥ ብቻ ሳይሆን በታሪክም የሚያስጠይቃቸው ነው። እስቲ እንደው በቀላሉ የሐኪሞችን ደሞዝ እንመልከት። ሌላ ቦታ እንሄድም። አፍሪካ ውስጥ ደቡብ አፍሪካ ለአንድ ሐኪም $3400 ወይም ደግሞ በብር ሲመነዘር 421600 ብር ትከፍላለች ደቡብ አፍሪካ። ሞሮኮ $3300 ወይም ደግሞ 409200 ብር ትከፍላለች። በአንድ ወር ነው ይሄ። ቦትስዋና ለአንድ ዶክተር $3000 ወይም ደግሞ በኢትዮጵያ ብር ሲመነዘር ወደ 372000 ብር ትከፍላለች። በኬንያ ተመሳሳይ $3000፣ በናሚቢያ $2700፣ በሲሸልስ $2600፣ በሊቢያ $2100። ወደ ኢትዮጵያ ስንመጣ ከ$100 በታች ነው፣ $85። ይሄ እንደውም ለዶክተሮች ምናልባትም ልምድ ላላቸው ዶክተሮች የሚከፈል ነው። ለሌላው የጤና ባለሙያ እጅግ የሚያሳዝን ነገር ነው። ይህንን የሚከፍል መንግስት ነው እንግዲህ ዛሬ ተነስቶ ዘራፍ የሚለው፣ ዛሬ ተነስቶ ፍቃድ ቀማለሁ የሚለው። ይህ ብቻም አይደለም። ምናልባት የኢትዮጵያ ሕዝብ ማወቅ ያለበት አንድ ሰለሞን ካሳ የሚባል የአብይ አህመድ
መዋለ ንዋይ እንበለው ሌላ የአብይ አህመድ አፈቀላጤ ሰሞኑን በአንድ ቴሌቪዥን ላይ ቃለ መጠይቅ ያደረገለት በወር የሚያገኘው በኢትዮጵያ ብር ሲመነዘር 1.5 ሚሊዮን ብር ነው። ምንም ስላደረገ አይደለም። ይሄ የኢትዮጵያ ህዝብ ገንዘብ ነው። 1.5 ሚሊዮን ብር ይከፈለዋል። ወደ $11,000 ማለት ነው። ይሄ ልጅ በኢትዮጵያ ህዝብ ሀብት እንዲህ አይነት ገንዘብ እየሰበሰበ የሚገኝ ነገር ግን የሁሉ የኢትዮጵያውያን የሕክምና ባለሙያዎች ይሄንን ገንዘብ ለማግኘት እሱ በአንድ ወር ያገኘውን 1.5 ሚሊዮን ብር ለማግኘት ኢትዮጵያውያን ዶክተሮች በትንሹ አጠራቅመው ከ30 ዓመት በላይ ነው የሚወስድባቸው። እንዲህ አይነት ግፍ የሚሰራባት ሀገር ናት። እንዲህ አይነት ግፍ እየሰራ ነው ይህ አገዛዝ የሕክምና ባለሙያዎችን አፋቸውን አዘጋለሁ በጉልበት አንበርክኬ ስራ እንዲጀምሩ አደርጋለሁ ብሎ የተነሳው ምን ማለት ይቻላል? መሳይ ጽድቁ ቀርቶ በወግ በኮነነኝ የሚባል አባባል አለ። እነሱ መቼም አሁን የጠቀስካቸውን የአፍሪካ ሀገሮች ደሞዝን እኮ አልጠየቁም። የሀገራችን ሁኔታ የመንግስታችን ቁጭ በሉ መንግስት በመሆኑ አጨርባሪ በጣም በመላሱ የሚያድር መንግስት በመሆኑና አጠቃላይ የኢትዮጵያን ህዝብ ለሁለት ከፍሎ ደጋፊና ጠላት ብሎ የፈረጀ ስርዓት ስለሆነ ከዚህ መንግስት አሁን በጠቀስካቸው ሀገሮች የሚከፈለውን ደሞዝ ክሌም አልጠየቁም፣ ሊጠይቁም አይችሉም። ነገር ግን እነሱ እኮ አሁን በጣም ክሪቲካሊ እርቦናል፣ በቃ መብላት አልቻልንም፣ ቤት ክራይ መክፈል አልቻልንም፣ ልብሳችንን በስነ ስርዓት ንጹህ ልብስ ለብሰን ወደ ሕክምና ማዕከላት ሂደን ለታካሚዎቻችን ደስታ ልንፈጥር አንቻልንም። ስለዚህ የምንሰጠው ሕክምናም በቂ አይደለም፣ የተሟላ አይደለም። ሆቴሎች ሆስፒታሎች በጣም ብዙ ጎደሎ ነገር አላቸው። የሕክምና ቁሳቁሶች ያልተሟሉበት፣ መድኃኒት ያልተሟላበት፣ የላቦራቶሪና የላይብረሪ ቁሳቁሶች ምንም ያልተሟሉበት የሕክምና ማዕከል ላይ እኛ ሳንደሰት ታካሚዎች ሳይደሰቱ ነገር ግን የኢትዮጵያ ህዝብ ይህንን ይፍረደን ብለው ወደ ትግል ገብተዋል። መሳይ እነዚህ የሕክምና ዶክተሮች እኮ ቢፈልጉ ማለት ነው አሁን የጠቀስካቸው 5 እና 6 ሀገሮች ላይ በርካታ ኢትዮጵያውያን እኮ ሀገር ያስተማረቻቸው በሌላት በጅስ ላይ ያስተማረቻቸው ሳብና ስፔሻሊስትና ሳብ ስፔሻሊስቶች አሁን የጠቀስካቸው ሀገሮች በተለይ በዋናነት ቦትስዋና ደቡብ አፍሪካ በአውሮፓም በተለያዩ ሀገሮች እኮ ተከብረው አሁን አንተ ከጠቀስከው ደሞዝ በላይ ተከፍሏቸው እዚህ ቤተሰቦቻቸውን እኮ እያስተዳደሩ ነው። መሄድ እኮ ይችላሉ፣ ችግር የለውም። ምናልባት የኢትዮጵያውን ላይሰንስ የአውሮፓ ሀገራት ወይም የአፍሪካ ሀገራቶች እኮ አይፈልጉትም። እዛ ሄደው ምናልባት የ3 ወር ኮርስ ወስደው ፈተና ተፈትነው የላይሰንስ ወይ የስራ ፍቃድ እኮ ማውጣት ይችላሉ። እነዚህን ሰዎች ከሀገር አሰድዶ እንግዲህ ካድሬ ራሱ ኮትኩታ አሳድገ ዶክተር አታረገው። እንግዲህ ካድሬዎች ተክተው ሕክምና ማዕከሉን ሕክምና ሊሰጡ አይችሉ። እኔው ይህ መንግስት በጣም አይኑ ሳይሆን ልቡ የታወረ ስርዓት ስለሆነ ያረገ ያለው ነገር በጣም አስጸያፊ ነገር ነው። ሊሰደዱም ይችላሉ። እኔ አሁን በጣም ትልቁ ስጋቴ እንደዚህ በጣም ጨክነው መንግስት ካልሰማን በስተቀር መቼም እነዚህ ሐኪሞች 20 እና 30 ዓመት የተማሩ ሐኪሞች 15 እና 20 ዓመት አገልግሎት ያላቸው ሐኪሞች ተመልሰው ወደ እንጨት ፈለጣ፣ ወደ እርሻ፣ ወደ ሊስትሮነት ወይም ወደ ንግድ አይገቡም። የተማሩት ሙያ የትም ሀገር ቢሄዱ እጃቸውን ስሞ የሚቀበላቸው ህዝብና መንግስት አለ። ሩቅ አይሄዱም። ወንዝ ሳይሻገሩ አፍሪካ ሀገር እዚችው አህጉራችን ላይ በጣም በርካታ ሀገሮች ኢትዮጵያን የሚፈልጉ ሐኪሞች በጣም በርካታ ሀገሮች ሐኪሞች የሚፈልጉ ሀገሮች በጣም ብዙ ናቸው። እነዚህን ይህን እድል እንግዲህ ለኢትዮጵያ ህዝብ ለማሳጣት ነው ጥረት እያደረገ ያለው። ካድሬ ደግሞ አንተ እንዳልከው አሁን የጠቀስካቸውን ደሞዞች በተለያየ መንገድ ተሰርቶ ይሰጣቸዋል። ቤት ይሸጣሉ፣ ቦታ ይሸጣሉ፣ ግቦ ይቀበላሉ፣ በርካታ አበልና ድጎማ ይደረግላቸዋል። በስልጠና ሰበብ የሀገሪቱን በጀት ሙጥጥ አድርገው ይበላሉ። እቺ ሀገር የካድሬ ሀገር ናት። እንግዲህ ካድሬዎች እቺን ሀገር ሁሉን ተክተው መስራት የሚችሉ ከሆነ ለወደፊቱ የምናየው ነው። ነገር ግን ያሳፍራል። በየሆስፒታሉ እየለጠፉ ያሉት መጣችሁ ወረቀት ውሰዱ፣ የስንብት ወረቀት ውሰዱ፣ ይወስዱታል። ችግር የለውም፣ ይወስዱታል። መጀመሪያም እኮ በረሃብ ላይ የኖሩ ንጹህ ልብስ ሳይለብሱ የኖሩ ስለሆኑ ምንም በእነሱ ህይወት ላይ የሚያመጣው ሌላ ትልቅ ለውጥ የለም። በድህነት ነው የሚኖሩት። ወረቀቱን ተቀብለው ከስራ ሲሰናበቱ በድህነት መኖር ይችላሉ። ችግር የለውም። ዙሮ ግን ዳፋው የሚመጣው ግን በኢትዮጵያ ህዝብ ዘንድ ነው። ዛሬ እንዳየሁት በሕክምና ማዕከላት ያሉ ሕክምና የሚፈልጉ በሽተኞችን አይቼ በጣም ነው ያዘንኩት። መሳይ ግሉኮሳቸውን ጨርሰው የሚቀጥልላቸው አጠው በተለያየ ንጽህናው ያልተጠበቀ ሐኪሞች ብቻ ሳይሆኑ የጽዳት ሰራተኞች ሁሉ በቤታቸው ተቀምጠው ጸጥ ረጭ ብሎ ሐኪም ቤቶችን ሳያቸው በጣም ነው የሚያሳዝነው። በአጠቃላይ ግን እነሱ እችን ሀገር በትነው ነገ በታሪክ ተጠያቂ ሊሆኑበት የሚችሉበት ሁኔታ ይፈጠራልና እነዚህ ለጊዜው በተለያየ ጥቅማ ጥቅም ተደልለው ወደ ሕክምና ማዕከላት የሚመጡ በተለይ በዋናነት የሆስፒታል አስተዳደሮች ዳይሬክተሮች አለ ማስተዳደሮች በዋናነት ሆስፒታሉን የሚያስተዳድሩ የሕክምና
በሕክምና ሙያቸው ከሕክምና ዶክተሮች ዝቅ ያለ የጤና መኮንኖች ወይም ነርሶች ነው ረጅም ዓመት እድሜ ያላቸው ነገር ግን በሹመት ያንን ሆስፒታል እንዲያስተዳድሩ የተሰጣቸው ሰዎች ዋናውን ስራ እየሰሩ በመሆኑ እነዚህ ሰዎች ከድርጊታቸው እንዲታቀቡ ምናልባትም አይታወቅም ነገ ከነገ ወዲያ በፋኖ በተቆጣጠራቸው አካባቢዎች መረጃዎች ደርሰው ለህይወታቸውም እና ለቤተሰቦቻቸው ማስጊ ሁኔታ ሊፈጠር እንደሚችል አውቀው ከድርጊታቸው መታቀብ እንዳለባቸው ነው ማሳሰብ የምፈልገው። መሳይ እንግዲህ ዶክተር ደረጀ ዱጉማ ማስፈራሪያን በተመለከተ በተለያዩ የጤና ባለሙያዎች በዶክተሮች ምላሽ የተሰጣቸው ይገኛል። ለማስፈራሪያ የተጠቀማችሁ የሙያ ፍቃድ ነጠቃ በገዛ ፍቃዳችን ለመመለስ ዝግጁ መሆናችንን ልናሳውቅ እንወዳለን። መችና የት እንደሆነ ብቻ ንገሩን ብለዋቸዋል። እኛው በገዛ ፍቃዳችን መተን እንመልሳለን። ማስፈራራት የማያስፈልግም ነው። ከናንተ ማስፈራሪያ በላይ ኑሯችን ያስፈራናል። እየተጋፈጥ ነው ያለ ነው። እየራበን መኖር እሱ ነው የሚያስፈራን። የናንተ ማስፈራራት ከምንም የምንቆጥረው አይደለም። ላንጨርስ አልጀመርንም። ናው ኦር ኔቨር ብለው የጀመሩትን መሪ ቃል ዛሬም በከፍ አድርገው እያሰሙ ይገኛሉ። እንግዲህ ሌሎች የህብረተሰብ ክፍሎች በአሁን ሰዓት ምላሽ እየሰጡ ነው ወይ? ከዚህ አንጻር መምህራን እየተጠበቁ ነው። በእርግጥ ቀስ እያለ እያዘገመ መምጣቱ አይቀርም። በተደራጀ ሁኔታ የመምህራን ንቅናቄ ያስፈልጋል ተብሏል። በተለያየ አካባቢ ያለውም እንቅስቃሴ ወደ አንድ ሀገራዊ ንቅናቄ ተጠቃሎ በመግባት በአንድ ድምፅ በተመሳሳይ እንደ ጤና ባለሙያዎች የመምህራንም ህዝባዊ ቢተኝነት የሚጠበቅ ነውና ከዚህ አንጻር ያለው ሁኔታ ምን ይመስላል? ሰሞኑን በስብሰባ ወጥሯቸዋል። እንደውም አንዳንድ ትምህርት ቤቶችን በጊዜ የትምህርት ዘመኑ አብቅቶ እንዲበተንም እንዲዘጋም ተፈልጓል። ከታቀደለት ጊዜ ገደብ ከታቀደለት ጊዜ አስቀድሞ ትምህርት ቤቶች እንዲዘጉ ለማድረግም እየታሰበ እንዳለ ነው የሰማነው። በአብይ አህመድ አካባቢ ውሳኔው በጣም ተስፋ የመቁረጥ በልህና በብሪት የተሞላ እንደሆነም የሚያሳይ ነው። ምንም መልስ እንደማይሰጥ ለማንኛውም የህብረተሰብ ጥያቄ መልስ ለመስጠት አቅምም ፍላጎትም እንደሌለው እየታየ ነው። ስለዚህ ሌላው የህብረተሰብ ክፍል ከዚህ አንጻር አፋጣኝ የሆነ ምላሹ እየተጠበቀ ነው የሚገኘው ለማለት ያለው መሳይ በአጠቃላይ በደሉ መንግስት እየፈጸመ ያለው አጠቃላይ በዜጎች ላይ በሕክምና ባለሙያዎች ላይ ብቻ ሳይሆን አጠቃላይ በኢትዮጵያ ህዝብ ዘንድ እየፈጸመ ያለው በደል ከበቂ በላይ ነው። ምክንያት ከእንግዲህ በኋላ መደርደር አይቻልም። ከበቂ በላይ ምክንያት አለው የኢትዮጵያ ህዝብ። ምናልባት አሁን በደህንነት አባላቱ፣ በፖሊሱ፣ በታጠቁ ኃይሎች በእያንዳንዱ ስርቻ ውስጥ ደህንነቶችን አሰማርቶ መረጃ እየጠባ እርምጃ ወስዳለሁ በማለት ስናይፐር፣ መትረጌስ፣ ድሽቃና ሞርተር ፒካፕ መኪና ላይ ጭኖ ቀይ ቦኔት ያደረጉ በጣም ጡንቻቸው የፈረጠመ ወታደሮችን በከተሞቹ እያንቀሳቀሰ ቢገኝም ይሄ ነገር የኢትዮጵያን ህዝብ አይደለም ሐኪሞችን እኮ ማስቆም አልቻለም። ሐኪሞችን በጣት የሚቆጠሩ ትንሽ 5000 የሚሆኑ በአገሪቱ ላይ ያሉ ስፔሻሊስቶችን እንኳን ማስቆም አልቻለም። የኢትዮጵያ ህዝብ አንድ ላይ ሲነሳ ደግሞ ምን ሊፈጠር እንደሚችል መገመት ይቻላል። አንተ እንዳልከው ትምህርት ቤቶች ላይ መሳይ ከዚህ አልፎ እኮ ተማሪዎች ትምህርት ቤት ቀርተዋል እኮ ትናንትናና ዛሬ ትምህርት ቤት ቀርተዋል። ደቡብ ክልል ውስጥ በአንዳንድ የአማራ ክልል ትምህርት ቤቶች እንዲሁም ፈራ ተባ በማለት በርካታ ተማሪዎች ወደ ትምህርት ቤት ገበታቸው ሳይሄዱ ቀርተዋል። ምክንያቱም መምህራን አድማ ስለሚያነሱ ከተማው ላይ ብጥብጥ ሊነሳ ስለሚችል በማለት ቤተሰቦቻቸው ልጆቻቸውን ከቤት አስቀርተዋል። ይሄ በምንም ተአምር ያደቆነ ሰይጣን ሳያቀስ አይለቅም የሚባል አባባል አለ። በቃ አንድ ጊዜ ጀምሮታል መጨረሻው ድረስ የኢትዮጵያ ህዝብ የፈለገውን ያክል አፈና ቢበዛ፣ ጫና ቢበዛ፣ ድብደባ፣ ግድያ፣ ስራት ቢመጣ፣ ማስፈራራት ቢመጣ ወረቀት እየተበተነ እንዲህ ትሆናለህ፣ እንዲህ ትባረራለህ፣ ሰርቲፊኬት ይቀማል፣ ሙያ ፍቃድ ይቀማል፣ ማስተማር ላይሰንስ እንትን ይቀማል እያለ ቢያስፈራራም ምንም የሚቀርበት ነገር የለም። የኢትዮጵያ ህዝብ የመንግስት ሰራተኛውን በዚህ ሰዓት እየደረሰበት ያለው መከራ ቆጥቦ እንኳን ለመኖር አልቻለም። ያማረውን እያየ መብላት የማይችል ያማረውን ልብስ እንኳን አይቶ መልበስ የማይችል በመርፌ ልብሱን እየጣፈ በጫማ ራሱ ጫማውን እየሰፋ የሚኖር የመንግስት ሰራተኛ ከእንግዲህ በኋላ መንግስት እርምጃ ቢወስድበት ምን ሊቀርበት? ህይወት የሚያጓጓ አይደለም ኢትዮጵያ ውስጥ በአጠቃላይ። ስለዚህ የፈለገውን ያክል አፈናና ጫና በህዝቡ ዘንድ ቢፈጽምም በአጭር ጊዜ ውስጥ ነገሮቹ ወዳልተፈለገ መስመር እየሄዱ እንደሆነ እየታየኝ ነው። መምህራን ምናልባት በአጭር ጊዜ ውስጥ ይህን አድማ ተቀላቅለው ከተማሪዎቻቸው ጋር በመሆን ይህን አድማ ተቀላቅለው መንግስትን ጭንቅ ውስጥ ሊከቱት እንደሚችሉ ምልክቶችን በአንዳንድ ቦታዎች ላይ እየታየ እንደሆነ ነው እኔ
መመልከት የቻልኩት መሳይ። እንግዲህ አሁንም ይህንን ጉዳይ እንከታተሏለን። አገዛዙ በኃይል በማስፈራራት በማሰር ያው ዛሬም በርካታ ዶክተሮች መታሰራቸውን መረጃዎች ያመለከቱ ናቸው። ስለዚህ እስሩ አፈናው ተጠናክሮ ቀጥሏል። ማስፈራራቱ ከስራ አባራለሁ፣ ፍቃድ ነጥቃለሁ፣ ሁሉ ነገር ከአገዛዙ የሚሰማው ኃይል፣ ጉልበት፣ እብሪትና ትዕቢት ብቻ ነው። ይሄ መፍትሄ አይሆንም። ተመልሰው እንኳን ቢገቡ ቀደም ሲልም ትላንትም እንደተነጋገርነው እነዚህ መብታቸው የሉና ነው፣ የቅንጦት አይደለም። ቀይ መስመር ነው ያለፉ ያሉት። ቀይ መስመሩን አልፈው ሊሰሩ የሚችሉት ምንም ነገር የለም። የራሳቸውን ህልውና ማስጠበቅ አይችሉም፣ እንኳን የህብረተሰቡን የጤና ደህንነት ዋስትና ሊሰጡ ቀርቶ። ስለዚህ ወደ ኋላ መመለስ ለህብረተሰቡም የጤና አገልግሎት ከባድ አደጋ ነው የሚሆነው። እንደምንሰማው ከሆነ የጤና ሚኒስቴር ጡረታ የወጡ ዶክተሮች ጥሪ እያደረገ ነው። ስራተው የተቀመጡ ሐኪሞችም ካሉ እባካችሁ ነው እያለ ነው። ጥሪ ቢደረግላቸው እስካሁን ምላሽ የሰጠ የለም። ይሄ ማለት ጥያቄው የህብረተሰቡ ነው። ጥያቄው የእያንዳንዱ ኢትዮጵያዊ መሆኑን የሚያመላክት ነው። ስለዚህ እዛ አካባቢ አገዛዙ መንደር የሚያስብ ሰው፣ አገዛዙ መንደር ስለ ሀገር ጥቅም የሚቆረቆር ሰው እንደሌለ የሚያረጋግጥ ክስተት ነው። የኢትዮጵያ እርሙን አውጥቶ ይህንን አገዛዝ ከመጣል ያለፈ ምንም አይነት ሌላ ወቅታዊ አጀንዳ ሊኖረው የሚገባ አይደለም። ይህ አገዛዝ መሰናበት አለበት። በአስቸኳይ ከስልጣን መወገድ አለበት። ከሚቀጥለው መንግስት ጋር ሆኖ ነው ነገሮችን ማስተካከል የሚችለው እንጂ ከቆሰለ ጅብ ጋር ሆኖ ኢትዮጵያ ውስጥ ለውጥ ማምጣት አይቻልም። ይሄ የጥፋት አካል ነው። የኢትዮጵያ የችግር ምንጭ ሆኖ የሚቀጥል ስለሆነ ይሄ ተረድተው ምናልባትም አጠቃላዩ አድማ ከዚህ መነሻነት ወደፊት እንደሚመጣ የሚጠበቅ ይሆናል። እንግዲህ ነገሮችን እየተከታተልን እናቀርባለን። በመጨረሻ የምትለው ካለ መሳይ፣ የዘውዲቱ ሆስፒታል ውስጥ አንዲት ዘመዷን የምታሳክም ተለቅ ያለች ሴትዮ ግሉኮሱን ጨርሶ ዘመዷ አልጋው ላይ ተኝቶ እንቅልፍ ተኝቷል። ነገር ግን ሴትዮዋን በአጋጣሚ ተጠየቀች። እንዴት ነው ዶክተሮች ባለመምጣታቸው አዝነሻል ወይ ስትባል፣ አዎ አጎቴን ማሳከም ባለመቻሌ አዝኛለሁ፣ ነገር ግን ለአንድ ወር ያክል ለተከታታይ ለመንግስት እድል ሰጠው ነበረ። መንግስት መልስ ባለመስጠታቸው ያደረጉት አድማ ፍጹም ትክክል ነው፣ ምንም ስህተት የለበትም የሚል መልስ ነው የመለሰች። እንግዲህ አጎቷ በህይወትና በሞት መካከል ሆኖ ግሉኮስ ጨርሶ አልጋ ላይ ተኝቶ ያለች ዘመድ ሴትዮ ይሄን መልስ ከመለሰች ምናልባት ነገ ወዲያ ሰውየው በሕክምና ጦት ምክንያት ህይወቱን ሊያጣ እየገመተች እንኳን ከዶክተሮች ጎን ነው የቆመችው። ይሄ በራሱ ትግል ነው። በአጠቃላይ የኢትዮጵያ ህዝብ ነገ ሆስፒታል ይሄዳል። ጥያቄያቸው ካልተመለሰ፣ የሐኪሞች ጥያቄ ካልተመለሰ እና መንግስት ያሸንፍ ያለው ብሎ ዶክተሮችን እንኳን ወይም የህክምና ባለሙያዎችን ወደ ህክምና ማዕከላት አስገድዶ ከወሰደ በኋላ ምን አይነት ህክምና ሊሰጡ እንደሚችሉ ገምተን በዚች ሀገር ላይ ሊመጣ የሚችል አጠቃላይ አደጋ እየታየኝ ነው። ዶክተሮቹ ተገደው ወንበር ላይ ተቀምጠው ጋውን ለብሰው የመመርመሪያ መሳሪያዎቻቸውን ከትከሻቸው ላይ አድርገው መርፌ ይዘው ኦፕሬሽን እቃዎችን አሰናድተው እንዴት አድርገው ኦፕሬሽን ሊያደርጉ እንደሚችሉ፣ እንዴት አድርገው ምርመራ ሊያደርጉ እንደሚችሉ ሳስበው በጣም ይዘገንነኛል። ስለዚህ መንግስት ምንም ምርጫ የለውም። እነዚህን ሐኪሞች ጥያቄ ከመመለስ ውጪ ምንም ምርጫ እንደሌለው ስለሚታወቅ ህብረተሰቡም ከነሱ ጋር ተባብሮ ይህን ስርዓት አንተ እንደገለጽከው ይሄንን ጉግ ማንጉግ የሆነ ስርዓት ለኢትዮጵያ ህዝብ የማይመጥን ፍጹም ውሸታም ከትናንትናው ዛሬ የተናገረው በጣም የሚጋጭበት ምንም ሾርት ሚሞሪ የሆነ የትናንትናውን ዛሬው ጋር የተጣረሰበት እንኳን አይኑን በጨው ታጥቦ መግለጫ የሚሰጥ ስርዓት አይተን አናቅም። ከዚህ በፊት የነበሩ ስርዓቶች እንደው ጨቋኝ ቢሆኑም ነገር ግን ለክብራቸው የሚጠነቀቁ በመሪነት ደረጃ ቢቀመጡም ለወንበሩ የሚመጥኑ ሰዎች እንደነበሩ ነው እያየን ያለ ነው። ይህ ስርዓት ግን እውነት በጣም ውሸታም ስርዓት በመሆኑ ይሄንን አውቆ የኢትዮጵያ ህዝብ ከነዚህ ወገኖቻችን ጋር አብሮ ወደ ትግል መግባት እንዳለበት ነው ማሳሰብ ፈልገው። መሳይ በጣም ነው ማመሰግነው። ቀደም ሲል እንዳልነው እንከታተለዋለን። ተመልካቾቻችን እንግዲህ በዜናም በተለያዩ ውይይቶችም የጤና ባለሙያዎችን የስራ ማቆም አድማ ሂደት እንከታተላለን። ዛሬ 3ኛ ቀናቸው ነው። ይህም በተመለከተ መረጃ ለምትልኩልን ሁሉ የምንቀበልና ተመልካቾች መልሰን የምናቀርብ ይሆናል። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ።